ከድንበር የተሰማው አስደንጋጭ ዜና ፕሮፌሰር መረራ ብልጽግናን አስጠነቀቁ። አሜሪካና ኢራን በይፋ ተስማሙ። ሰበር ዜና የሱዳን ድንበር ላይ ታይቶ የማይታወቅ እልቂት ተፈጸመ። የኢትዮጵያ መከላከያ ሰራዊት ድንበር ጥሰው በገቡት የህወሓት ቅጥረኛ ታጣቂዎች ላይ በወሰደው መብረቃዊ እርምጃ የጦር ሜዳው በሬሳ ተጥለቅልቋል። በህወሓት ጄኔራሎች ስምምነት ተሸጠው ለአልቡርሃን ጦር እየተዋጉ የሚገኙት የትግራይ ወጣቶች የደረሱበት አሳዛኝ ዕጣ ፈንታ ይፋ ሆኗል። ዝርዝሩን በቀዳሚነት አብረን እንቃኛለን። በሌላ በኩል የማንቂያው ደወል ተደወለ። የኢትዮጵያ የፖለቲካ ሁኔታ ከመቼውም ጊዜ በላይ አደገኛ ምዕራፍ ላይ ደርሷል። ፕሮፌሰር መረራ ጉዲና መንግስት በታጣቂዎች የመውደቅ ዕድል እንዳለውና ሀገሪቱ የመበተን አደጋ ውስጥ መሆኗን በይፋ አስጠነቀቁ። ይህ የፖለቲካ ትንተና አይደለም፣ የሀገር ህልውና ጉዳይ ነው። ኢትዮጵያ በምን አይነት አቅጣጫ እየተጓዘች ነው? ፕሮፌሰሩ የዘረዘሩትን 4 አስፈሪ የዕድል ፈንታዎች ዝርዝር በዚህ ዘገባ እንመለከታለን። ከውጭ ዜና የዓለም አይን ወደ መካከለኛው ምስራቅ ተተክሏል። እልቂትና ጦርነት ሲያናውጠው የነበረው ቀጠና አሁን ባልታሰበ የሰላም ስምምነት መነጋገሪያ ሆኗል። ዋሽንግተንና ቴህራን በታሪክ ለመጀመሪያ ጊዜ የጦርነት ማብቂያ ሰነድ ላይ ተፈራርመዋል። ይህ ስምምነት የዓለምን የኢኮኖሚ ቀውስ ይፈታል ወይስ ለሌላ ውጥረት መነሻ ይሆናል? የዛሬው ዘገባችን የዚህን ታሪካዊ ስምምነት ሚስጥራዊ ነጥቦችና የዓለምን ምላሽ በዝርዝር ይዳስሳል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ የኢትዮጵያ መከላከያ በሱዳን ድንበር መብረቃዊ ጥቃት ፈጸመ። የህወሓት ታጣቂዎች በጅምላ ተረሸኑ። የሱዳን የውስጥ ጦርነት ወደ ኢትዮጵያ ድንበር ከተጠጋ በኋላ በድንበር አካባቢዎች እየተሰሙ የሚገኙት አስደንጋጭ ዜናዎች የብዙዎችን ቀልብ እየሳቡ ይገኛሉ። በተለይም የትግራይ ወጣቶች በህወሓት አመራሮች አማካኝነት ለአልቡርሃን ጦር ተዋጊዎች ተደርገው እየተሸጡ ነው በሚል የሚሰማው ወሬ በአሁኑ ወቅት የበርካታ ቤተሰቦችን ልብ እያደማ ይገኛል። የቅርብ ጊዜ መረጃዎች እንደሚያመላክቱት የኢትዮጵያ መከላከያ ሰራዊት ድንበሩን ለመጠበቅ በሚያደርገው የማያቋርጥ ጥረት በኩምሩክ አካባቢ ከሚንቀሳቀሱና አርሚ 70 በሚል ስያሜ ከሚጠሩ የህወሓት ታጣቂዎች ጋር ከፍተኛ ግጭት ውስጥ መግባቱ ተሰምቷል። ይህ ግጭት ትላንትና በድንገት የተቀሰቀሰ ሲሆን የሱዳን ዜና ምንጮች እንደዘገቡት ከሆነ የኢትዮጵያ መከላከያ ሰራዊት ባደረሰው መብረቃዊ ጥቃት ከፍተኛ ቁጥር ያላቸው የህወሓት ቅጥረኛ ተዋጊዎች እጃቸውን እንዲሰጡ ወይም በጦር ሜዳ እንዲወድቁ ተደርገዋል። በተለይም ኩርሙክ በተባለው አካባቢ በተወሰደው ወታደራዊ እርምጃ ብቻ ከ31 በላይ ታጣቂዎች በጅምላ መገደላቸውን፣ ከ20 የሚበልጡ ደግሞ በከባድ ሁኔታ ቆስለው ወደ አቅራቢያ ክሊኒኮች ለሕክምና መላካቸውን የሚጠቁሙ መረጃዎች እየወጡ ነው። ይህ ድርጊት የህወሓት አመራሮች ስልጣናቸውን ለማስጠበቅና የገቢ ምንጭ ለማግኘት ሲሉ የትግራይን ወጣቶች ለውጭ ጦርነት እንደ መደበኛ የንግድ ምርት እየተጠቀሙባቸው መሆኑን በግልጽ የሚያሳይ ነው ሲሉ ወታደራዊ ተንታኞች ይተቻሉ። ከ3 ዓመት በላይ በዘለቀው የሱዳን ጦርነት ውስጥ የህወሓት ታጣቂዎች ከአልቡርሃን ጎን መሰለፋቸውና በኢትዮጵያ ደህንነት አደጋ ላይ መሆናቸው በተደጋጋሚ ሲነገር ቆይቷል። ቀደም ሲል የሱዳን ፈጣን ድጋፍ ሰጪ ኃይል RSF መሪ ጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሚዲ አልቡርሃን የህወሓት ታጣቂዎችን እንደ ቅጥረኛ ጦር እየተጠቀመባቸው መሆኑን በይፋ በማጋለጥ ይህ ድርጊት በአካባቢው ላይ ያለውን ስጋት አስመልክቶ ጠንካራ ማስጠንቀቂያ ሰጥተው ነበር። ይሁን እንጂ በአሁኑ ወቅት የኢትዮጵያ መከላከያ ሰራዊት በድንበር ላይ እያደረገ ባለው ጠንካራ ቁጥጥር እነዚህ ህገወጥ ቡድኖች እየተመቱና እየተበታተኑ ይገኛሉ። ይህ በኩርሙክ አካባቢ የተመዘገበው ድል የኢትዮጵያ ሉዓላዊነትን ለመጠበቅ በሚደረገው ጥረት ውስጥ ሌላው ትልቅ ምዕራፍ እንደሆነ እየተነገረ ነው። በሌላ በኩል ከጦር ሜዳ የወጡ መረጃዎች እንደሚያመለክቱት በአካባቢው ያለው የጦርነቱ ጥረት እየጨመረ በመሄዱ ተዋጊዎቹ የት መሄድ እንዳለባቸው ግራ ተጋብተዋል። በጦር ሜዳ እየረገፉ ያሉት እነዚህ የህወሓት ወጣቶች የፖለቲካ ቁማር ሰለባ መሆናቸው ከወዲሁ የብዙዎችን ቁጭት እየፈጠረ ይገኛል። መከላከያ ሰራዊቱ በበኩሉ ድንበሩን ከማንኛውም ህገወጥ ኃይሎች ነፃ ለማድረግና የሀገሪቱን ደህንነት ለመጠበቅ የሚወስደውን እርምጃ አጠናክሮ እንደሚቀጥል ይጠበቃል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የኢትዮጵያ ጣፋንታ በገደል አፋፍ ላይ ነው። ፕሮፌሰር መረራ የዘረዘሩት 4 አስፈሪ መንገዶች
ኢትዮጵያ በታሪኳ ታይቶ በማይታወቅ የፖለቲካ ማጥ ውስጥ ተዘፍቃ ያለች። አንጋፋው የፖለቲካ ሳይንስ ምሁር ፕሮፌሰር መረራ ጉዲና ሀገሪቱ ከገጠማት የህልውና አደጋ አንጻር እጅግ አሳሳቢ የሆኑ 4 አማራጮችን በትንተናቸው ይፋ አድርገዋል። ሀገሪቱ የምትገኝበት አሁን ያለው ነባራዊ ሁኔታ ከማንኛውም ጊዜ በላይ የከፋና ወደማይታወቅ አቅጣጫ የሚያመራ መሆኑን የጠቆሙት ፕሮፌሰሩ የፖለቲካ ልሂቃኑና የገዢው ፓርቲ አካላት በአስቸኳይ ከዚህ የጥፋት መንገድ ካልተመለሱ ውጤቱ የከፋ የሀገር መበተን አደጋ ሊሆን እንደሚችል በግልጽ አስጠንቅቀዋል። የቀውሱ መባባስ እንደ መጀመሪያ አማራጭ ሲነሳ አሁን ያለው የዋጋ ንረት፣ ህዝባዊ መፈናቀልና ያልተቋረጠው ጦርነት ወደ ይበልጥ ጥልቅ የሆነ ጨለማ እንደሚመራና ህዝቡን ወደ ማያዳግም ቀውስ እንደሚከት ያስታወሱት ፕሮፌሰር መረራ እንደ ሁለተኛ አማራጭ የሰላምና የድርድር አስፈላጊነትን በብርቱ ያነሳሉ። ይሁን እንጂ ሶስተኛውና ይበልጥ አደገኛው አማራጭ የትጥቅ ትግል ወደ ማዕከል የሚመጣበት ነው። እንደ ፕሮፌሰር መረራ ትንተና ፋኖ፣ ሸኔ፣ ህወሓትና ሌሎች ታጣቂ ኃይሎች ይዞታቸውን በማስፋት ወደ ማዕከል በመገስገስ መንግስትን ሊጥሉ ይችላሉ። ነገር ግን ይህ አካሄድ በሀገሪቱ አንድነት ላይ የሚያመጣው ተጽዕኖ እጅግ አስፈሪ ሊሆን እንደሚችል ተጠቁሟል። የመንግስት መዋቅር መፈራረስ ሀገሪቱን ወደ ተዘበራረቀ የኃይል ሽኩቻ ውስጥ ሊከታት እንደሚችል በማስጠንቀቅ ፖለቲከኞች የሀገርን ህልውና ከግል ስልጣንና ከእልህ በላይ ማስቀደም ካልቻሉ ለሀገሪቱ አስከፊ መዘዝ መጋበዛቸው አይቀሬ መሆኑን አሳስበዋል። በመጨረሻም ፕሮፌሰሩ ያስቀመጡት እጅግ አደገኛና ማሰብም መናገርም የሚከብደው የመጨረሻ አማራጭ ኢትዮጵያ የተባለችው ታሪካዊ ሀገር በአንድነት መቀጠል አቅቷት የመበተን አደጋ ውስጥ የመውደቋ እውነታ ነው። ይህ የጥፋት ደወል የሁላችንም የጋራ ህይወት ላይ የተደቀነ በመሆኑ ልሂቃኑ ከዚህ የጥፋት ጎዳና ተላቀው ሀገርን የማዳን ኃላፊነታቸውን ካልተወጡ በታሪክም ሆነ በህዝብ ዘንድ የዘላለም ተጠያቂ እንደሚሆኑ አስታውቀዋል። ይህ የፕሮፌሰሩ ትንተና የፖለቲካ ወሬ ሳይሆን ለእያንዳንዷ ኢትዮጵያዊትና ኢትዮጵያዊ ደህንነት የተደቀነ የጊዜ ገደብ መሆኑን በመረዳት መፍትሄው ላይ በፍጥነት መስራት አማራጭ የሌለው የመዳኛ መንገድ መሆኑን መገንዘብ ያስፈልጋል። ቪዲዮአችንን ላይክ ከማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አሜሪካና ኢራን በይፋ ተስማሙ። በዓለም ላይ የፈጠረው ከፍተኛ ድንጋጤና የሰላም ስምምነቱ ሚስጥራዊ ነጥቦች ተጋለጡ። በዓለም ላይ ለወራት የዘለቀው የአሜሪካና የኢራን ጦርነት ነበልባል ድንገት ባልታሰበ የሰላም ስምምነት መቆሙን ተከትሎ ዓለም በታላቅ መደነቅ ውስጥ ትገኛለች። የሁለቱ አገራት ግጭት ማብቂያን ተከትሎ በቴህራንና ዋሽንግተን መካከል የተደረሰውና እስካሁን በይፋ በሁለቱም ወገን ያልተረጋገጠው ይህ ሚስጥራዊ የመግባቢያ ሰነድ የዓለምን የጂኦ ፖለቲካዊ ካርታ በአንድ ጀንበር ቀይሮታል። በኢራን ብሔራዊ መገናኛ ብዙሃን ይፋ የተደረጉት እነዚህ ድንጋጤ ፈጣሪ ነጥቦች ከሊባኖስ እስከ ሆርሙዝ ወሽመጥ ድረስ ያሉትን የጦር ግንባሮች በቋሚነት የሚያቆም በቢሊዮን የሚቆጠሩ ዶላሮች የሚንቀሳቀሱበትና የአሜሪካ ጦር ከኢራን ድንበር እንዲለቅ የሚያዝ ትልቅ የዲፕሎማሲ ድል ተደርጎ ተወስዷል። በስምምነቱ ውስጥ ከተካተቱት እጅግ አነጋጋሪ ጉዳዮች መካከል አሜሪካ በኢራን ውስጣዊ ጉዳይ ጣልቃ እንደማትገባ ቃል መግባቷ፣ በ30 ቀናት ውስጥ የባህር ላይ እገዳው ሙሉ በሙሉ ተነስቶ ሆርሙዝ ወሽመጥ በኢራናውያን ቁጥጥር ስር ዳግም እንደሚከፈት የሚገልጸው አንቀጽ ይገኝበታል። ከዚህም በላይ አሜሪካና አጋሮቿ ኢራንን መልሶ ለመገንባት 300 ቢሊዮን ዶላር የሚገመት እቅድ ማቅረባቸውና በነዳጅ ዘይት ምርቶች ላይ የተጣለው ማዕቀብ መነሳቱ የኢኮኖሚ ባለሙያዎችን ቀልብ የሳበ ሌላው አብይ ጉዳይ ነው። ይሁን እንጂ የሰላም ስምምነቱ እስራኤልን ለከፍተኛ ብስጭት የዳረገ ይመስላል። የደህንነት ሚኒስትሩ ኢትማር ቤን-ጋቪር ስምምነቱ ለእስራኤል ደህንነት ዋስትና የማይሰጥና ተቀባይነት የሌለው መሆኑን በግልጽ አስታውቀዋል። ይህ በእንዲህ እንዳለ ስምምነቱ ቢኖርም በደቡባዊ ሊባኖስ ተፈናቅለው የነበሩ ዜጎች ወደ ቀያቸው ለመመለስ እንዳይጣደፉ ባለስልጣናት ማስጠንቀቂያ በመስጠታቸው የሰላሙ ጅማሬ አሁንም በጥርጣሬ የተሞላ መሆኑን አመላካች ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።